መጀመሪያ ላይ ስቴት ያለው ነገር በጣም የሚሻውድ ነገር ነው። ልጄ ወደ ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልገው። አገሯን የምታስጠራ ምሁር እንድትሆንልኝ እፈልጋለሁ። ከከፈልክ በኋላ ኢሚዲየት ይቀየሩባል። ስለዚህ ከነሱ እኩል ካደረግሽ ምንድነው ጥቅሜ እና ቪአይፒ ምንድነው ጥቅሙ ስላት እሱ በቃ ተሳስተን ነው ያልነው እንጂ እንኳን ለእናንተ ለዶክተሮቻቸው ማይከፈልም 2600 ዩሮ ምንም ላደርግልሽ አልችልም ማለት ነው። የት እንሂድ ተበድሬ ያለውኝ የሰው አይን ማየትም እየቻልኩ አይደለም። በአጠቃላይ 421 ሺህ ብር ከፍላለች። አንደኛው ሪሲት የምንቆርጥበት ነው። 21 ሺህና የ200 ሺህ የሚባሉ አንድ የገቡ ናቸው። አንድ ጊዜ አይደል ጁላይ 2022 ከነ ስትፈራረም ነው ያን ነገር የሚሰጣት እኮ ተፈራርማ እኮ የአገልግሎት ከፍላለች ነው ጥያቄው። በትክክል 4 ኪሎ አምባሳደር ህንፃ ላይ ይገኝ የነበረው የድርጅቱ ቢሮ ውስጥ ሲገባ በመጀመሪያ ቀልብን የሚስበው በብዙ የመንግስት ቢሮዎች ውስጥ እንደሚደረገው በትልቁ ታትሞና በፍሬም ተዘጋጅቶ የተሰቀለው የጠቅላይ ሚኒስትር አብይ አህመድና የኢፌዴሪ ፕሬዝዳንት ፎቶ ነው። ድርጅቱ ቢሮ ብቻ ሳይሆን ማስታወቂያውም ቀልብ ሳቢ ነበር። 4 ኪሎ የሚገኘው አምባሳደር ህንፃ ላይ ሙሉ ተከራይተው የሚሰሩበት ቢሮ ሄደን ስናይ ብዙ የሚያሳምኑ ነገሮች አሉ። ልጄ ወደ ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልገው። አገሯን የምታስጠራ ምሁር እንድትሆንልኝ እፈልጋለሁ ትላለች ዝነኛዋ የማስታወቂያ ባለሙያ ሙሉዓለም ታደሰ ከሌላኛዋ ታዋቂ የሚዲያ ሰው ዳናይት መክብብ ጋር በመሆን በጋራ የሰሩት የዚህ ድርጅት ማስታወቂያ። ዛሬ የምናቀርብላችሁ የከባድ ማጭበርበር ድርጊት ዋና ተዋናይ ቀላል ሰውም አይደለችም። ከጥቂት ዓመታት በፊት በአዲስ ፎርቹን ጋዜጣ ላይ ከተስፋ ሰጪና ስራ ፈጣሪ 5 የሀገራችን ግለሰቦች አንዷ ሆና ቀርባለች። በተጨማሪም ከሴቶችና ህፃናት ማህበራዊ ዘርፍ ሚኒስትር ዶክተር ኤርጌጎ ተስፋዬ ልዩ ሽልማት ተበርክቶላታል። ግለሰቧ ቤተልሔም ታደሰ ይማም ትባላለች። ድርጅቷ ከ120 ሚሊዮን ብር በላይ ብርስ ከህዝብ እንዴት ማጭበርበር ቻለ? ከቅርብ ጊዜ ወዲህ ለስራ ወይም ለትምህርት ወደ ውጭ ሀገር ሰው እንልካለን በማለት ገንዘብ የሚሰበስቡ ድርጅቶች መብዛታቸውን ብዙ ሰው ታዝቧል። ከነዚህም አንዱ ኤም አልትራ ኮንሰልተንሲ የተባለው ድርጅት ነው። እኔ ኤም አልትራን ለደቂቃ እንኳን አልተጠራጠርኩም። ማስታወቂያውን ታዋቂ ሰዎች በቲቪና በሶሻል ሚዲያ ሲሰሩ ስላየው እውነት ይሆናል ብዬ ከቤተሰብ ያገኘሁት ገንዘብ ላይ ከብድርና ቁጠባ ተጨማሪ በመበደር 520 ሺህ ብር ከፈልኩ ብሎ ለሚዲያችን የተናገረው የማጭበርበር ድርጊቱ ሰለባ የሆነ ወጣት ነው። መሰረት ሚዲያ ለምርመራ ዘገባው ለበርካታ ቀናት ሲያሰባስብ የነበረው መረጃ እንደሚጠቁመው ይህ ድርጅት ከ600 በላይ ከሆኑ ሰዎች ከትንሹ 40 ሺህ ብር ጀምሮ እስከ ከፍተኛው 680 ሺህ ብር ተቀብሎ አሁን ቢሮውን ዘግቶ ጠፍቷል። እነዚህ መረጃዎች እንደሚጠቁሙት ድርጅቱ በትንሹ 120 ሚሊዮን ብር ገደማ ከህዝብ ሰብስቦ ተሰውሯል። ይህ ኤም አልትራ የተባለ ድርጅት ካባ ሆልዲንግ በሚል ስም በህጋዊ መንገድ ከተቋቋመና በስሩ ቢያንስ 12 ከሚሆኑ ሌሎች ድርጅቶች አንዱ ነው። ባለፉት 2 ዓመታት እንደ አርቲስቶች ሙሉዓለም ታደሰ፣ ዳናዊት መክብብ፣ ሩታ መንግስታብ፣ ታዋቂ ቲክቶከሮች ዩቲናስና ፊዮና ወዘተ ያሉትን በህዝብ ዘንድ የሚታወቁ ግለሰቦችን በመጠቀም በአሰራጨው ማስታወቂያ የተታለሉ ብዙዎች ህይወታቸው ተመሰቃቅሏል። ማዘር ተበድራልኝ ነው እቃ ተይዞ ተበድራልኝ ነው ብሩን የከፈልኩትኝ ማለት ነውና ኢቭን 2 ዓመት ሁሉ የሆናቸው አሉ ሳይመለስላቸው ማለት ነው። እና መጀመሪያ ላይ ስቴት ያለው ነገር በጣም የሚሻውድ ነገር ነው። በጣም ዌል ኦርጋናይዝድ ናቸው። ሁሉም ነገር በቃ በየዲፓርትመንት ተከፋፍለው ነው ምናምን በቃ በጣም ዌል ትሬን ናቸው እንትኖች ሴልሶቹ ምንም። ከዛ ከከፈልክ በኋላ ኢሚዲየት ይቀየሩባል። ሚዲያችን የደረሰው የተረጋገጠ መረጃ እንደሚጠቁመው ስማቸው አይጠቀስ የተባሉ ህይወታቸውን ያጠፉ ወጣቶችም አሉ። ከክፍለ ሀገር በራሳቸውና በቤተሰባቸው በኩል ተበድረው አዲስ አበባ መጥተው ከተጭበረበሩ በኋላ ወደ መጡበት መመለስ ፈርተውና አፍረው በመዲናዋ በሴተኛ አዳሪነት ጭምር የተሰማሩ ሴቶች ይገኛሉ። ምን ብዬ ወላጆቼ ጋር ልመለስ ብለው በአዲስ አበባ ጎዳናዎች ላይ የሚያድሩም እንዳሉ ደርሰንበታል። ኤም አልትራ ምን ቃል ገባ? የቱንስ ቃል አጠፈ?
ድርጅቱ የዱቤና የሙሉ ክፍያ አሰራርን በመተግበር ሰዎችን ለትምህርት እንደ ሮማኒያ፣ ፖላንድና ሃንጋሪ ያሉ ሀገራት እንደሚልክ በስፋት ማስታወቂያ ሲያስነግር ቆይቷል። እስከ 600 ሺህ ብር ከፍለው የሚመዘገቡ ቅድሚያ እንደሚሰጣቸውና ኬዛቸው አልቆ ትኬት በ4 ወር ጊዜ ውስጥ እንደሚረከቡና እንደሚጓዙ ይነገራቸዋል። ሙሉ መክፈል ያልቻሉ ደግሞ ከ10% ጀምሮ እየከፈሉ በሂደት የውጭ ሀገር ሄደው ስራ ከጀመሩ በኋላ እንደሚከፍሉ ውል ይፈርማሉ። በሁለተኛ ዙር ነበር የሄድኩት። በኖርማል 87 ሺህ ብር፣ ቪአይፒ 167 ሺህ ተብሎ በዲሊቨሪ ነበር የተባለው። ከዛ ከጊዜ በኋላ 6 ወር ምናምን ሲደርስ ቤቴሌም ታደሰ ጠርታል የድርጅቱ ዋና። ይሄ እንትን አይልም በወቅታዊ ባለው የዶላር ግፍ እንትን ብር አንሶኛልና 86300 ጨምሩልኝ አለች። ከዛ አብዛኞቹ 56000 እና 87 ስለከፈሉ እንደውም እኔ ቪአይፒ ነኝ፣ ስለዚህ ከነሱ እኩል ካደረግሽ ምንድነው ጥቅሜ? ስለዚህ የኔ 86300 ቪአይፒ ይቅርብኝና ኖርማሉን ይሁን ከነሱ ጋር ኪልኝ አልኳት። ይሄ አይሆንም እና ቪአይፒ ምንድነው ጥቅሙ ስላት እሱ በቃ ተሳስተን ነው ያልነው እንጂ እንኳን ለእናንተ ለዶክተሮቻቸው አይከፈልም 2600 ዩሮ ግን በምንም አትለይም፣ ምንም ላደርግልሽ አልችልም አለች። ይሁን ብዬ እኔ ይሄን ሁላ ድረስ እዚህ ደርሼ ብዬ ቤተሰብ ማስተዳዳሪ ስለሆንኩኝ ሞላሁኝ። አንዳንዶቻችን ይባስ ቪዛው መጥቷል የትኬት ክፈሉ ብለው የሙሉ የአውሮፕላን ትኬት ጭምር አስከፍለውናል የሚለው አንድ የድርጊቱ ሰለባ ወጣት ነው። ከዛሬ 4 ወር ወዲህ ግን ድርጅቱ ቢሮውን መዝጋቱን የድርጅቱ ኃላፊ ቤቴሌም ታደሰና ገሊላ በለጠ የተባለች የቢሮ ኃላፊ ስልክ ማንሳት እንዳቆሙ ተበዳዮቹ ይናገራሉ። እስካሁን አዲስ አበባ ፖሊስ፣ ፌዴራል ፖሊስና በፍትህ ሚኒስቴር የድንበር ተሻጋሪ ወንጀሎች ዳይሬክቶሬትና አቃቤ ሕግ ቢሮ ሄደን አቤት ብለናል ብለው ለመሰረት ሚዲያ ቃላቸውን የሰጡ ተበዳዮች ተጠርጣሪዋ በወቅቱ እዚሁ አዲስ አበባ ከተማ ያለች ለምን እንዳልተያዘች ስንጠይቅ የሚሰጡን መልስ አስገራሚ ነበር ይላሉ። አንዴ ወንጀሉ ውስብስብ ነው ይሉናል፣ ሌላ ጊዜ ሀገር ውስጥ የለችም ይላሉ። በጣም ያስገረመን ደግሞ በቦዲጋርድ ታጅባ ነው የምትሄደው ሲሉን ነው። በቦዲጋርድ ታጅቦ የሚሄድ ወንጀለኛ አያዝም ማለት ነው ሲሉ ይጠይቃሉ። ቀስ እያለች ምንድነው ቢሮዎቿን እያጠፋች መውጣት ጀመረች ማለት ነው። አሁን የትኛውን ቢሮ ዝግ ነው ማለት ነው። እኛ የት እንሂድ? ተበድሬ ያለውኝ የሰው አይን ማየትም እየቻልኩ አይደለም። ስራ ፈጣሪ ተብላ የተሸለመችና በህጋዊ መንገድ ፈቃድ አውጥታ በመቶዎች የሚቆጠሩ ሰዎችን ያጭበረበረች ግለሰብ የጸጥታ አካላት እንዴት ማግኘት እንዳልቻሉ ይጠይቃሉ። ከ4 ቀናት በፊት ግን ይህ ለምን እንደሆነ መሰረት ሚዲያ መረጃ ከፖሊስ አካላት ፍንጭ ደርሶታል። ይህም ጉዳዩ ላይ ክትትል የሚያደርጉ ፖሊሶች ስራቸውን እንዳይሰሩና ግለሰቧን እንዳይዙ ጫና አለ ብለው ነግረውናል። ነገር ግን ጫናው ከየት እንደሆነ ከመናገር ተቆጥበዋል። ተጠርጣሪዋ ቤቴሌም ኢትዮ ኤርስ የተባለና የአዲስ አበባ መስተዳደር የከንቲባ ቢሮን ጨምሮ በርካታ የመንግስት ቢሮዎችን በማጽዳትና የተባይ ቁጥጥር በማድረግ የሚታወቅ ድርጅት ባለቤት ናት። ግለሰቧ በዚህና በሌሎች ድርጅቶቿ ከከፍተኛ የመንግስት የስራ ኃላፊዎች ጋር ትስስር እንዳላት የቀድሞ የድርጅቱ ሰራተኞች ይናገራሉ። አሁን አድራሿ ከመጥፋቱ በፊት ወደ ክስ እንሄዳለን ስንላት መልሷ የትም ብትሄዱ አያዋጣችሁም፣ ራሳችሁ ትጎዳላችሁ ብላ ማስፈራሪያ ተሰጠን ነበር የሚሉት ከሳሾች በመጨረሻ የሄዱት ወደ ፍትህ ሚኒስቴር እንደነበር ያስረዳሉ። እዛ ያገኟቸው የሚኒስቴር መስሪያ ቤቱ ዴታ ጸሐፊ ጉዳዩን ለዴታው ካስተላለፉ በምላሹ ጉዳዩን ወደ ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ኃላፊ ሲሄዱ ደግሞ ወንጀሉ ውስብስብ ነው ብለው እንደመለሷቸው በተስፋ መቁረጥ ይናገራሉ። እነሱ በሚያገኙን እኛ በማናገኛቸው አፕሊኬሽን እየተጠቀሙ ቴሌግራም ላይ ብቻ አጫጭር ጽሁፎችን ይልኩልናል። አሁን ላይ ግን ያለው ነገር በቃ ሙሉ ለሙሉ ፕሮሰሳችን ፌል እንዳደረገና ብራችንንም ለመመለስ ከአንድ አመት በኋላ መልስላችሁ የምችልበትን ቼክ ልጻፍላችሁ። ይሄንንም ቼክ የምሰጣችሁ ግን በግሩፕ ሆናችሁ 5 ሰው 10 ሰው ነው አንድ ቼክ ይጻፍለታል ማለት ነው። እንደዚህ አይነት አሰራር ዘርግታ ጠበቃ ቀጥራ እንግዲህ እያንገላታችን ነው ያለው። በኤም አልትራ ለተጭበረበሩና ስሜ አይጠቀስ ላለ ወጣት የደረሰው የአበዳሪው የአዋጭ የገንዘብ ቁጠባ ህብረት ስራ ማህበር ማስጠንቀቂያ ደግሞ እንዲህ ይላል። ውዝፍ ዕዳዎትን የማያስተካክሉ ከሆነ እርሶንም ዋሶትንም በገቡት ውል መሰረት ውዝፍ ዕዳውን በህግ አግባብ ለማስመለስ እየተዘጋጀን መሆኑን በጥብቅ እናሳስባለን ይላል። ወጣቱ ገንዘቡን እንዴት እንደሚመልሰው አያውቁም። የኤም አልትራ ቢሮም ተዘግቷል።
ስልክ እንኳን የሚመልስ የለም። በብድርም ሆነ ንብረት ሽጠን መክፈል የቻልን የጠየቀችን ገንዘብ በሙሉ ብንከፍልም መጨረሻ ላይ አልተሳካም አለችን። እኔ በግሌ በኤም አልትራ 586,000 ብር ከፍያለሁ። ምንም ቪዛ ባልተመታበት ሁኔታ የአየር ትኬት፣ የኮቴ እናም የትራቨል ኢንሹራንስ በሙሉ አስከፍላናለች። ለአንድ ዓመት ያህል ፕሮሰሱን ስከታተል የነበረው ደግሞ ከክፍለ ሀገር በአውሮፕላን በጦርነት ምክንያት የየብስ ትራንስፖርት ዝግ ስለነበር እየተመላለስኩ ነበር። በዚህም ለፕሌንና ለአልጋ ከ120,000 ብር በላይ አውጥቻለሁ የሚለው ሌላኛው የማጭበርበር ድርጊቱ ሰለባ ነው። ትልቅ ሚዲያዎችን ሲያስተዋውቁ ነበሩ። ብዙ ቲክቶከሮች ሲያስተዋውቁ ነበሩ። መጨረሻ ላይ ቤላሩስና ራሽያ ትሄዳላችሁ ተብሎ እኛ ሌላ ከዚህ ከእንትኑ ክፍያ ውጪ ሌላ ወጪዎችን እናውጣለን። የጤና ምርመራ በየ3 ወሩ እናደርጋለን። የተለያዩ እንትኖችን ስልጠናዎችን እንወስዳለን። በሴራሚክ በምን እያስከፈሉን ማለት ነው። እዛ የሚፈለገው ይሄ ስራ ነው እየተባለ ማለት ነው። እና መጨረሻ ላይ ምን ነገር ይኸው ለፋን ከ4 ዓመት በኋላ ምንም እንደማይሆን አወቅን። ቀስ እያለች ምንድነው ቢሮዎቿን እያጠፋች መምጣት ጀመረች ማለት ነው። በዚህ የማጭበርበር ተግባር ምክንያት የሰው ህይወት ጠፍቷል፣ ትዳር ፈርሷል፣ ቤተሰብ ተበትኗል፣ የብዙ ወጣቶች ህይወት ሲኦል ሆኗል የሚለው እሱ ፕሮሰሱን ሲጀምር ቢያንስ 200,000 ብሩ የራሱ ገንዘብ እንደነበር ያስረዳል። ሌላው በተለያየ መንገድ የተቀበልኩት የቤተሰብ የጓደኛ ብሎ የእቁብ ብር ስለነበር ይህንን መመለስ ባለመቻሌም ከቤት የመውጣት ሞራል አጣው። ስለ እውነት አሁን ላይ ሙሉ ገንዘቤን ብትመልስልኝ እንኳን የማልሸፍነው ዕዳ ውስጥ ገብቻለሁ። ገንዘብ በሰጡኝ ሰዎች ፊት አንገቴን ለመድፋት ተገድጃለሁ። ከአልጋ ላይ የምነሳበት ሞራል እያጣው ብዙ ቀኖችን አልጋዬ ላይ እያሳለፍኳለሁ። ጉዳዩ ከተበላሸ ጀምሮ ንጋትን እየፈራዋለሁ። ሁሉም ነገር ያደክማል። ከማስታወሻዬ ውጭ ለቅርብ ቤተሰቦች እንኳን አውርቼው የማላውቀው ችግሬን እና መከፋቴን ሁሉ ለቤቴልሔም ታደሰ በዝርዝር ነግሬያት ነበር። እንኳንስ አዝና ገንዘቤን ልትመልስልኝ ለመልእክቴ እንኳን መልስ አልሰጠችኝም በማለት የደረሰበትን ጽፏል። አክሎም ሴትየዋን ተከታትሎ ለመያዝም ሆነ ለማስያዝ ከባድ ያደረገው ሌላኛው ጉዳይ በተለያዩ የቤተሰብ አባል ፍቃድ ማውጣቷ ነው። መኖሪያ አድራሻም ስለምትቀያይር ማግኘት አልቻልንም። አንድ ድርጅት ትከፍትና እሱን ተዘጋና በሌላ ሰው ስም በአዲስ ፍቃድ በአዲስ ስም ትመለሳለች። እንዲህ እያለች ትቀጥላለች። በእርግጠኝነት ይቺ ሴትዮ በጊዜ በሕግ ቁጥጥር ስር ውስጥ ካልዋለች ገና ብዙ ግፍና ማጭበርበሮችም እንሰማለን ብሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እና ፋና ብሮድካስቲንግ ኮርፖሬሽን በጥቂት ሳምንታት በፊት የድርጅቱን ስም ብቻ በመጥቀስ የተበዳዮችን መረጃ እንዳጋሩ የተመለከትን ሲሆን ከዚህ ወዲህ ምንም ለውጥ እንደሌለና ተጠርጣሪዋ አሁን ውጭ ሀገር ምናልባትም ዱባይ እንደምትገኝ ግምቶች ተሰጥተዋል። ከዚህ ላይ የአገልግሎት 21,000 ብር ከፍለዋል። በሁለተኛው ዙር ደግሞ ለወርቅ ማስጌጃ ተብሎ ለስራ ማስጌጃ ተብሎ ወይም መተማመኛ ሰው እንዳነሱት 200,000 ብር ያስገባች ልጃለች። ፕላስ ደግሞ በሶስተኛው ዙር ደግሞ የስራ እና ኤምባሲ ልትገቢ ስለሆነ መተማመኛ ተብላ 200,000 በአጠቃላይ 421,000 ብር ከፍላለች። አንደኛው ርስቲት የምንቆርጥበት ነው። ያንን ውል ይዛሉ እንጂ አንተ እንዳልከውም በ3 ጊዜ አይደለም፣ አንድ የገቡ ናቸው። አንድ ጊዜ አይደለም። ጁላይ 2022 በ7ኛው ቀን ይሄኛው ደግሞ ኖቬምበር 11 እዚህ ጋር ኖቬምበር 21 ማለት ህዳር 2022 እኮ ተፈራርማ እኮ የአገልግሎት ከፍላለች ነው ጥያቄው። በትክክል የአገልግሎት ከፍላ ቪዛም መጥቶልሻል፣ ቪዛም ሊመጣልሽ ነው። 3 ወር ብቻ ነው የቀረው። ወርክ ፐርሚቱን ደግሞ አሳይቶ አስፈርመውኝ ሙሉ በሙሉ 420,000 ብር አስገብቻለሁ። 21,000 ብር ከነ አገልግሎቱ። አሁን እሷ ልጅቷ የጠየቀችው የአገልግሎቱን አይደለም። በሁላችሁ መሰረት አገልግሎቱን ያቋረጠ ሙሉ በሙሉ ብሩን ይወስዳል ጊዜው ካለፈ በኋላ ይላል። ነገር ግን ይህ አልተከበረልኝም ነው። አቅራቢዎቹ የአንደኛዋን ነው ያቀረብኩት እንጂ በርካታ ልጆች ወደኛ ተቋም መጥተዋል። ቤቴልሔም በምትዘውራቸው ተቋማት ውስጥ ቁልፍ ሰዎች እንደሆኑ የተጠቆሙት በአብዛኛው የቤተሰብ አባልና ጓደኛ የሆኑት ገሊላ በለጠ ሳህሉ፣ አቤል ተስፋዬ፣ ሩት መኮንንና ዳዊት በለጠና ኢዮስያስ ታደሰ የተባሉ ግለሰቦች መሆናቸው ግን ታውቋል። መሰረት ሚዲያ ቤቴልሔም ታደሰ ይማምን በተለያዩ መንገዶች ለማነጋገርና ምላሽ ለማግኘት ያደረገው ሙከራ ሊሳካ አልቻለም። መሀል አዲስ አበባ ላይ ፍቃድ አውጥተው ወጣቶችን ወደ አውሮፓ እንልካለን ብለው ገንዘብ ከተቀበሉ በኋላ ቢሮአቸውን ዘግተው ከሚጠፉ ድርጅቶች በአንዱ ላይ ያሰናዳ ነው ዘገባ ያደመጣችሁትን ይመስላል። ሰላም።